ክርስቶስ ሆይ ፈጥነህ ውረድ። ዛሬ በቤትህ ውል ዘንድ ይገባኛል። በእኔ ቤት ነው? በሱ ቤት ማን ሊገባ የሚወዳለ? ስሙኝ፣ በእጄ ካለው ሀብት ከፊሉን ለድሆች እሰጣለሁ። ማንንም ሰው በሐሰት ከስሼ እንደሆን 4 እጥፍ ጨምሬ መልሳለሁ። አለፉ እነኛ ዘመናት አለፉ። እውነተኛ ሳቅሳቁን እውነተኛ አሳቀኝ እግዚአብሔር አሳቀኝ። እውነተኛ ሳቅሳቁን እውነተኛ አሳቀኝ እግዚአብሔር አሳቀኝ። አለፉ ያለቀስኩባቸው አለፉ እነዛ ዘመናት አለፉ ያነባሁባቸው አለፉ። እርሱ ደግሞ የአብርሃም ልጅ ነው። ዛሬ ለዚህ ቤት በርግጥ መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ሳቅሳቁን እውነተኛ አሳቀኝ እግዚአብሔር አሳቀኝ። እስቲ ልንገርህ፣ ገንዘብ የተበደሩ 2 ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛውን ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ትክክል ነህ። ይህችን ሴት አይተሃል? አንተ ለእግሮቼ ውሃ እንኳን አላቀረብክልኝም። እሷ ግን እግሮችን በእንባዋ አራሰችው፣ በፀጉሯም አበሰችው። አንተ ጉንጬን እንኳን አልሳምክም። እሷ ከመጣው ጀምሮ እግሮቼን ከመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኸኝም። እሷ ግን እግሮቼን በውድ ሽቶ እያበሰችው። እውነት እልሃለሁ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳያል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻልና በሰላም ሂጂ። ኢየሱስን አለው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ ተረገጠም። የሰማይ ወፎችም መጥተው በሉት። ሌላውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላውም ዘር በእሾህ መካከል ወደቀ። እሾህም ከዘሩ ጋር አብሮት በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለ ጊዜም እጅግ መልካም ሆነ። አንዳንዱም 100 እጥፍ አፈራ። ጌታ ሆይ፣ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷችኋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ። ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሳ ይገባዋል። ጌታ ሆይ፣ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ።
ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። እግዚአብሔር ይባርካችሁ። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን።